እንደፈለጋችሁ ነገ ቪዲዮ ደግሞ ነገ ያብዳሉ። ነገ ቪዲዮ ይስሩበት። ነገ ምን አገባኝ? ምን ቲክቶክ ጠብቁ፣ ገስት ላይ ቲክቶክ ጠብቁ፣ ገስት ላይ ገንዬ የአንቺ ልጅ ካገባ ፓሪስ እና ኢታሊ፣ እኔ ደግሞ ሰመር ጋብዝልሻለሁኝ። ኧረ አሁን እሷ መቼሽ እሷ እኮ ፈቃደኛ አይደለችም። ስንቴ ነው ቦይስ የምናደርግላት? እኔ ነው። ኧረ በስመ አብ ደህና ደሪ አንቺ ራሱ የለሚቶ እኔ እኮ እሷ ራሱ እኮ ግን ትቦጋለን ሆናል። ኧረ ራሱ አትጨበጥም። የመድኃኒዓለም ያለ እኔ እንዲ ያለ ነገር ፈራለሁ። አንቺ በራስሽ አትተማመኝም? እንደ አንቺ ታውቂኛለሽ። እኔ በራሴ የምተማመን ሴት ነኝ። ግን እንትን ይሉናል ማለት የፈለገ እንደ መብቴ እኮ ነው እንደ መናገር መብቴ ነው። እሷ ፈቃደኛ ከሆነች እንደውም ልጄ ሺ ሶ ቢዩቲፉል ማማ ዋይ ሺዝ ኖት ካሚንግ ይለኛል። እንደውም በቃ እኔ ደግሞ ምን አረጋለሁ? ተለካለች ቦጋለ ተኝቶ ሊያለቅስ ነው። ቦጋሌ በዳ ባይዘዌ ብዙ ጊዜ እንደዚህ እንደ አይነት የስማርት ሴቶች በጣም ያኔ ሉኪንግ አሁን እንደ ቲክቶክ ላይ ሰሞኑ የሚዘዋወረው እያያችሁት ነው። የሚጣናት የዱባያ ማለት ነው ያገባቸው አንድ ሙስሊም ወንድም ትንሽዬ ልጅ አኪድ 21 23 ላይክ በነ ብሩኬ ኤጅ ያለ ይመስለኛል። እሷ ግን አይታችኋታል። ግን ምንድነው ብዙ ጊዜ ነው ጎራዳ ሴቶች በጣም ብዙ የማያምሩ ላይክ ብዙ ስማርት ያልሆኑ የሚያጋጥማቸው በቃ እንደ እንቁላል የሚነጠፍላቸው ነው። ሬዲዮን ነው እዚህ እኛ ራሳችን በብዛት እያየን ነው ስደት ላይ ማለት ነው። ግን እንደ አይነትዬ ስማርት የሆኑ ሴቶች በጣም ያኔ ብሩኬ እዚህ ጋር ጥሩ መጥፎ ነው ማለት አይደለም። ግን ያው እንደምታዩት እዚህ ጋር ሚዲያ ላይ እንደምናየው ዶላር እንደሚያስቀድም ነው። ኦልሞስት ዶላርን ያስቀድማል። ለምን? በጣም የሚወዳት የሚያፈቅራት ከሆነ ብዙ አይነት አይዲያ ያለ እኮ ባለን ነገር አመስግነን ብዙ አይነት አይዲያ ያለ ብዙ ጥንዶች አሉ። ባይዘው ሚዲያ ላይ ነቃል ብዙ ጥንዶች አሉ እኮ የራሳቸውን ነገር ሶስተኛ ሰው ሳያስገቡ ከሌና አስረገዝኩ ከሌና አስወረድኩ ሳይሉ ማለት ነው። እና ይሄን ነገር ስለማይሰራ እኔ በበኩሌ ብሩኬ ለወደፊት ሊያፈቅራት ይችላል። ዛሬ ላይ ግን ብሩኬ ላይ ፍቅር የሚለው ነገር አይታየኝም። እና ያው አላ ያጣመረው ነው እኛ ያጣመርነው አይሆንም። እና ሀይሚትዬ አሁንም ቢሆን ሆነ ብሩኬ ያገባታል። ኢትስ ግሬት ደስተኛ ነን። ግን ብዙ ሴቶች በጣም የሚንከባከባቸው ላይ ያው አይጥላቸውም። ሞርዛን አፍቃሪ ነው የሚሆኑት፣ ተፈቃሪ አይደለም። ፍቅር ማለት ደግሞ የጋራ ካልሆነ በጣም አስቸጋሪ ነው። ለብዙ እህቶቼ እኔ ባይዘው በዚህ አጋጣሚ ያላገባችሁ ያላ ፍቅረኛ የሌላችሁ አፍቃሪ ከመሆን ተፈቃሪ ሆኑ። ሪሊውን ነው እንዳትፈጥኑ። እዚህ ሚዲያ ላይ ብዙ ነገር ተማሩ። ለምን እንደውም እናንተ ሳታፈቅሩት እሱ ቢያፈቅራችሁ ይሻላል። ዩ አንደርስታንድ እንዳትጎዱ ማለት ነውና ያው አንደርስታንድ ታደርጉኛላችሁ። ለማንኛውም እነገኒ እና ዩዘር የሚያወሩት ጆኪንግ ነው፣ ቀልድ ነው። ብሩክም እኔም አልቀዳውም ነበር ግን ያው ቲክቶክ ላይ ይገኛል በሚለው ነው። ደግሞ ማንንም አልፈልግ እሷን ያዋረደ ምናች መሰለሽ አንዷ መቅድዬ ዛሬ ሰማቸዋለሁ እኔ እሷ እንደው አልፈልግም እንኳን ብላ ብትለን እናንተን አልፈልግም ብትለን አሉት አልተዋትም። ፍቅር ማለት እኮ ይሄ ነው። በቃ ይሄ ነው ፍቅርን እኮ ማስተማር። እኔ አሁን ለምሳሌ እንዲህ ስላት ለምሳሌ ዩዘር ወይም ደግሞ እንዲህ በግልጽ ብላኝ እንኳን አሁን እንዲህ አለች፣ እኔ ግን እንድትሉብኝ አልፈልግም ብትል እኔ ምንም ችግር የለብኝ። እኔ ነኝ እንጂ ያልኩት እሷ በይልኝ ብላኝ አይደለም። እኔ ግን ወዳታለሁ፣ የምትወድረውን ወድላታለሁ፣ የሚያከብራትን ይገርምሻል። እኛ በጣም እንትን አንልም፣ እነሱ በጣም ነው ከልባቸው ነው አይበሉም ራሱ ብዙ ጊዜ አንቺ እንኳን መናገር አትፈልጊም። እኔ እደፍራለሁ ማለት እንትን ነው። ገብቶሻል? ማነር የሚባል ነገር አለ። ማነር እኔም እኮ አለኝ እኮ እንዴ። ሁሉም ሰው ዝም ብሎ ያልሆነ ነገር ማውራት አልፈልግም። ያልሆነ ነገር አይደለም መውጣትሽ ካልቀረ እኔ ግን እንደዛ እኔ ማለት አለባብሰሽ አይደለሽማ፣ አለባብሰሽ አይደለማ። እኔ ምን አለባበስኩት? መናገር ይሻላል። እኔ ምን አለባብሽ የተናገርኩት ነገር ነው መናገር ያለብሽ። እኔ ወይ አዳምጪኛ። ቤቶች ልጆች ስላሉኝ እንድትጠቃም አልፈልግም፣ እንድትጎዳም አልፈልግም፣ ምንም እንድትሆን አልፈልግም። ነገር ግን እኔ ከሱ አልበልጥም፣ ለሷ እኔ ከሱ አልበልጥም። አይኖ አውቀዋለሁ ይሄንን። ነገር ግን እውነተኛውን ነገር ይዤ እላለሁ። እሷን ስለምወድ እሱ ሲጎዳት ዝም አልልም።
እሱ እየተጎዳ እሷን ስለምወድ ዝም አልልም። ትክክለኛውን ነገር ይዤ እሄዳለሁ። ግን ሸፋፍኜ ለምን ወጣው ታዲያ? እዚህ ቲክቶክ ላይ ምን ልሰራ? ግን አንድ ነገር ነው የወጣሁት። እኔ ሸፋፍኜ አልሄድም። እሷን ብዬ ወጣሁ። ኧረ እኔ ትክክለኛውን ነገር ይኸውልሽ፣ የፈለገ የተቀበለ እየመረረው ይውጣታል እንጂ ከትክክለኛው ነገር ዝቅ አልልም። ገኒ ወስናለች። እኔ ደግሞ ገንዬ እኔ አንቺን ልሆን አልችልም። እኔ ራሴን ነኝ። አንቺ ገና አይደለማ። አንድ ሚቲና ያለ ነው። ይሄ ዲስከስ ነው። ለማንኛውም ዲስከስ ላይ መቅዳት ጥሩም አይደለም። ባይዘዊ ገኒ እኔ ራሴ የገኒን ሀሳብ ነው የሚይዘው። ለምን ገኒ የምታምነው ምንድነው? ፈርስት ሌዲ ነው። እዚህ ጋር አሁን እንዳመጣጡ ነው። ለምን እዚህ ጋር ሃይሚንም ብሩክንም ጥላቸው የላቸውም እዚህ ቤት እንድታውቁ። ግን ፈርስት ሌዲ ነው። እዚህ ድራማ ላይ የእውነትም ድራማ ብለው አልሰጡም። የእውነትም ቢሆን የእውነት ብለው ቢሄዱ ራሱ እንደ እውነት ብናስብ፣ ይሄ ድራማ ነው። እንደ እውነት ብናስብ ፍቅረኛዬ ባሌ ቺት አረገ፣ ማነው ተጎጇ? ሴት ናት። ስለዚህ ወንዱ ሴቱን መጉዳት የለበትም። አንዳንዴ ደግሞ የሆነ ድራማ ሲሰሩ ሃይሚዬ ብሩክን ልትጫነው ትችላለች። ሃይሚዬ እዛ ጋር ሚስቴክ ነው እንላለን። ገባችሁ? እና እኔ አንደርስታንድ አድርጌያታለሁ ገኒ። እኔም የገኒ ነኝ፣ እንደ ገኒ ነኝ ማሰበው ማለት ነው። ገብቷቸዋል። አልሰማሽኝም? ገኒ ታይ ሁሉም አሉኝ። እኔ ከትናንትናው ይልቅ የዛሬውን አልወደድኩትም ነው ያልኩት። እንደውም በሚገርምሽ የዛሬውን አልወደድሽው? ምክንያቱም ሰው ይቅርታ ሳይባባል የሆነ ነገር ሳይነጋገር ዝም ብሎ ዲኮር አሰርቶ ወልካም በቃ ሰላም እንፍጠር አብረን እንኑር አይባልም። ቤት ይሄንን እኮ ዌልካም የምትዩ እኮ የሆነ ቤት እንትን ፓርታማ እንትን ብለሽላት እንደሷ አይመስለኝም። ይሄ የነበረ ቤት ነው። ዌልካም ሰማሽ ነው አንዴ ዳንጭኝ ማየ ተረጋጊ። መጀመሪያ እኔ ተናግሬ ያለው ተረጋጊ የሚባል ሁለተኛ እንዳትዪ እግዚአብሔር ተረጋጊ። ምን ሆነሻል አንቺ? እኔ ትክክለኛ ወሬ ነው። ግን ሁሉም ሰው ስራ ነው። ከዛ እያንዳንዱን ነገር ሳይ እንደ ስራ የሚሄዳለ የሆነ ነገር እኔ እስካሁን ብያታለሁ። መግዲንም የማላምነው ነገር ብላለች። ግን ዩዘር አላምንም። እኔ አሁንም የምነግርሽ ነገር የትናንትናው ይሻላል። ምክንያቱም የዛሬው ፌክ ነው በሙሉ ያየሁት ነገር። ይሄ በቃ ፌክ ነው ያየሁት ድራማ ነው። ይቅርታ ሳይጠይቅ ዩዘር ያለችው ይቅርታ ሳይጠያየቅ እንዴት ዲኮር ይዘጋጃል? ዲኮሩ ደግሞ ብላ እንደውም ምን የተናገርኩ ሁሉም ሰው እንደውም ራሷም ላይ እኮ ስህተት አለ። ፍፄ የእሱ ጓደኛ እንደሆነ ታውቃለህ። ለምንድን ነው ፍፄና ብላ ነገረችው? አብረው ነው የሄዱት። ገንዬ አንዳንዴ ራስሽንም እኮ እስኪ አንዳንዴ የሆነ ነገርን አስቢ። መኪናው በራፍ ላይ ቆሟል። እችሊ ከውጭ ስገባ መኪናውን አላየችው? ሸገር የሄዱት በብሩኬ መኪና ነው። ሪሊዮን ነው። እኔ ከኢትዮጵያ ነው የሰማሁት እና በብሩኬ መኪና ነው ሸገር የሄዱት። እነሱ ከውጭ ነው የመጡት። ግቢ ውስጥ መኪና አይታይም። እስኪ ካልኩሌት አድርጊ። እንደገና ደግሞ ቤት ውስጥ የቡና ስኒ ቀርቧል። ማናረገ? እሱ አቅርቦ ነው የቡና ስኒ ኖ ቡና ሁሌ እንደሱ ነው የሚቀርበው። ኦኬ ሊቪት አባውት ቡና መኪና ግቢ ውስጥ አይኖርም። መኪና ውጭ በራፍ ላይ አይቆምም። ወይም የመጣው ከቡታጅራ እንደ ጭንቅላታችን ደደብ ሆነናል እኮ። አንዳንዴ ኦፕን አርጊ ማይንድሽን። እኔማ ቤት እኛም እንደነሱ ደደብን እኮ። ምንድነው ቡና ያለችው? ምንድነው ቡና ያለችው? ዩዘር ሁለት ብረት ድስት ቁጭ ብሏል። ምሳ ብይ መጀመሪያ ይላታል። 10 ወጥ ሰርተው በልተው ጨርሰው እና ሀሰን መጥተው ጥንቸሎቹን አስረክበው ዲኮን ደግሞ ዌልካም የሚል ነገር ለጥፈው ብለዋቸው እነሱ ከወጡ በኋላ እነሱ ደግሞ መጡና ፍጹም እና እሷ ሲገቡ አይተሻል እንዴ? እኮ ግን እኮ አሁን እኮ ይቅርታው አይቀድምም ወይ ከዲኮሩና እሱን እኮ አሁን እኮ አለ እሱን ታይውና መኪና ውስጥ መኪና ሲኖር ግቢ ውስጥ መኪና ሲኖር እንዴ መጥቷል እንዴ አይባልም። ከገባሽ በኋላ ትመለሽ። ታዲያ ምን ታደርጊያለሽ? ከገባሽ በኋላ ገብታለች እና ታዲያ ቤት ውስጥ ለምን ደነገጠች? በር ሲከፈት ገንዬ ምን ሆነሽ ነው አንቺ? ደግሞ ጭራሽ ደነዘዘን። እኛማ እውነትሽን ነው ፍቅር ያደነዝዛል። እኛ ነን ያፈቀርና ከሱ ይልቅ። ለዛ እኮ ነው ችግሩ እኮ እኛ ነን ያፈቀርና ከሱ ይልቅ። አበድን እኮ ልጅቱን ብቻ ነው የምንከተለው በጨለማ። አሁን እየተነተንሽ ነው ማለት ነው። ሁሉንም ቆየው ገንዬ ቆይቼ የዛሬው ሙሉ ለሙሉ ጽድት ያለ ድራማ ነው። የዛሬው ድራማ ነው።
እንደውም የስተርዴ ነው ሰላም እንደፈጠሩ የሆነ ሰላም ፈጥሯል ባይዘው የስተርዴ ማለት ነው እዛው ቡታጅራ ውስጥ። ግን የዛሬው እንደዚህ ሙሉ ሙሉ ድራማ ነው። በአንድ መኪና ነው የተጓዙት። በክፉ የሆነ ነገር ነገ የሆነ ነገር ቢፈጠር ሁሉ ቆማለሁ ጮኬ። አሁንም እኮ እሱ እዛው ሙድ ውስጥ ነው ያለው እኮ ሴጣኔ ቢመጣ እንዳልበሳጭ ምንድን ነው ያንዬ አሁን ልንገርሽ እና በደንብ ተናደጅ። እንግዲህ እኔ ያልኩትን መቅዴት እንገርሽ ከበር ለማድረግ የፈለገው ነገር ስላለ ነው ይህን ድራማ እየሰራ ያለው። አንደኛ ስሙን ለማጽዳት፣ ሁለተኛ እዛ ጋር ለመሄድ ሂድልኝ አልፈልግም እንዲባል እየተናገርኩ ነው። ከዚህ የበለጠ ምን አድርጊ ነው የምትይኝ? ደበቅሽ ምናምን ምናምን። እኔ ማንንም እኮ ማልፈራ ሴት ነኝ። አላየሽ? እሺ ቆይ ታዲያ ለምን አሁን እዚህ ጋር ደግሞ ይቅርታ ጠይቄያታለሁ ነው መጥቼ ከዛ ድረስ ሳታይ መጥቼ ሌሊት መጥቼ አሁን ሌሊት መጥቼ እንዲያርጌ ወጥ ሰርቼ ሊል ነው ማለት ነው። ነገ ደግሞ አይ ነገማ ተጣሉ፣ በቃ ነገ ይጣላሉ። ለምኛትም ቢያለችኝ ይሄው በቃ ትቼ እኮ ያንን ለማለት ነው። ነገማ ብሩኬ ቤት ሰርግና መልስ ነው። ሶፍት ዘሜር ነው። ብሩኬ እኮ እንዲያቆም አልፈለገም። እንደ አዲስ ሊጀድደው ነው ብሩኬ ማለት ነው። ማቋረጥ አልፈለገም። ከሚዬኒና አንጨንጣላን ያላልኩ ደክሞኛል። እንደዛ ብለዋል። ለእናንተ ፍቅር ብዬ ነው ባይተው የገባሁት እንጂ ደግሞ ሰው እያለ ተናገረ እኮ ገንዬ። የእኛን ጸብ የሚወድ ብዙ ሰው አለ አለ። እኛ ይታረቁ። እኔም ታርቀው ራሱ ኢንቫይት ባረጋቸው ይሻለኛል፣ ሰላማችንን ከምናጣ ታርቀው እነሱ። እኔ አሁን እኮ ምንሽን እኮ ትተሽ እኮ አንዱን ይዘሽ አንዱን ነው። እኔ እኮ የሚገርመኝ ነገር እሺ፣ አሁን ነገ ደግሞ ወጥ ሰርቼ ቁጭ ብዬ ጠይቄ አቴጂም ብዬ አዳምጪ ገንዬ። እሱን ብቻ አይደለም የሚለው በቃ ጨርሻለሁ። ምን ብሏል መሰለኝ ዛሬ ለእናንተም ለእኔም ለቅመሜም ደስታ ሰላም ስንሆን ነው ብሏል። ለምንድን ነው ለእኛ ደስታ? እኛ እኮ ምንም ለእኛ ብሎ የሚኖርበት ነገር የለም እኮ ነግረዋል። አዳምጪ እንግዲህ ዛሬ ብሎናል። ነገ ደግሞ ለእናንተም ብዬ ሞክሬ ነበረ። ከዚህ በኋላ አያስፈልግም መለመን። እኔ ወሰንኩ ካልኩ ወሰንኩ ነው አለ። ለምን እሱ ዘላለም አለሙን 2 ዓመት ሙሉ እኛንም እሷንም እያወዛገበ ለምንድን ነው እንደዚህ የሚያደርገው? እሱ የስራው ባህሪና ገንዘብ ነው አሉ ስሰማ። ትምህርት ግን ተምረሻል ገንዬ? ተምረሻል ብሎናል እኮ ግን እንዴ በጣም የተማርኩ አይደለ? ቆይ በትክክል ስንወያይ የተማርነውን እኛም በትክክል እናስረዳለን። ጽፈን ሁሉ ጽፈሽ ነይ ነው። ምክንያቱም ላየው ሰው ትምህርት አለው ስለተባለ በደንብ እኛ ምንም አልተማርንም። ይህን እናትኛ ልባችንን አደረቅን። ልጄ ሁሉ እናት አንቺማ ተምረሽ ስለጨረሽ ነው አማትማሪው ደጋሚ። አሁንም እየተማርኩ ነው። በነገራችን ላይ ያልጨረስኩም። ለነገሩ ትምህርት አያልቅም። ለነገሩ ትምህርት አያልቅም። በተለይ ሀገር አያልቅም። ገንዬ ሁልጊዜ ኮርስ የላችሁም እንደ እናንተ ኦፊሳችሁ ውስጥ? ሲጀመር የትም ቦታ መማር ከፈለግሽ ትምህርት አያልቅም። የትም ቦታ ብትሆኝ ብቻም ሳይሆን ደግሞ ግን እኮ ኢትዮጵያም ራሱ እኮ አያልቅም። ከፈለግሽ ሀገር ያሉ መስሪያ ቤቶች ለምሳሌ ሆስፒታልም በዩ ምንም በዩ ሁልጊዜ ኮርስ አለ። ኮርስ ማለት ምንድን ነው? ለምሳሌ በየበሽታ። እኔ ግን አሁን መቅድዬ ያልገባኝ ነገር ለምንድን ነው በጠዋቱ ተሯሩጦ የመጣበት ምክንያት? ለስራ የት ነው የሚመጣው? እንዴት ትላንትና አሁን በቃ እሱ እዛው ሊቀይ ነበር ይቆያል አለች። ጋሽዬም አሉ እንደሱ። አሁን እኮ ብሩኬ አሁን እዚህ ጋር ያላችሁ አሁን ብሩክና ኤምቲዬ የረብሻ ቪዲዮ ስለሚሰሩ ነው ቀጥለጥ ብለው ሳያቋርጡ የሚሰሩት። አሁን ሮጡ የመጣው ለምንድን ነው? የረብሻ ቪዲዮ ስለሆነ ነው። እንደ በፊቱ የፍቅር ቪዲዮ ቢሆን ተረጋግቶ ከቡታጅራ ይመጣል። ዛሬ ቪዲዮ ሀይሚ ቤትም ብሩክ ቤትም አይጫንም ማለት ነው። ወይ ቲክቶክ ላይ ማታ ጊዜ ይመጣሉ። ገባችሁ? ግን ይሄ ቀውጢ ጊዜ ስለሆነ እኛን አንደኛውን ሊያሳብድን ስለሆነ ብሩኬ ለዛ ነው እንጂ ከሸገር እንደመጡ ወዲያውኑ ቪዲዮ ተሰርቶ አይታወቅም። ከተሳሳትኩ ይቅርታ። የለም ከባድ ነው። የሰው ተደጋፊ ስማ ወንድ በጣም ከባድ ነው። በእውነት ከባድ ነው። እንቅልፍሽ መጣ እንዴ አንቺ? ኧረ እኔ ያተኛው ልቀቁን ስትሉ ለቀልኳችሁ ነው ያለው አንድ ሰው። ወይዘርማ እሷ ሕክምና እዛ ቲክቶክ ላይ ጸበል ይረጭ እኔ አሁን